ቆይ እግዚአብሔርን አሳየው። እግዚአብሔር ያገባበት እግዚአብሔር ያገባበት ኢምራን አንድ ሕዝቅኤል 23 ናታላቸው በጣም ፈልገው። እሺ እግዚአብሔር በመጀመሪያ ባል እንደሆነ አሳየው። አንድ ጊዜ ፈጣሪሽ ባልሽ ነው የሚለውን አሳየው። አንድ መጀመሪያ እግዚአብሔር ባል ነው። ባል የሚባል ባህሪ ያለው እግዚአብሔር ባል ነው። ያውና ልጆች የኢምራን እንትን አዲስ ነው የኢምራን አካውንት እና ሁላችሁም ፎሎ አድርጉት። ባረከላሁ ፊኩም 3000 ሰዎች ፎሎ ብታደርጉት አሪፍ። ኢሳይያስ 54:5 ላይ አንድ ጊዜ እግዚአብሔር ባል ነው፣ የባልነት ባህሪ ያለው። ያው ተመልከት፣ ፈጣሪሽ ባልሽ ነው፣ ስሙም የሰራዊት ጌታ እግዚአብሔር ነው ይላል። አሜን ነው። ጌታ ሰው ደግሞ ሴቶችን ባሌ በሉኝ ይላቸዋል። ሴቶችን ባሌ በሉኝ ትንቢተ ሆሴዕ ላይ ተመልከቱ፣ ምዕራፍ 2 ላይ እግዚአብሔር ተመልከቱ ምን እንዳለ፣ በዚያን ቀን ባሌ ብለሽ ትጠሪኛለሽ ይላል እግዚአብሔር። እግዚአብሔር ምን አለ? ባሌ በይኝ ይላታል፣ ሴቷን ማለት ነው። ወለሃታ ተመልከቱ፣ ትንቢተ ኢሳይያስ ምዕራፍ 5 እንደዚህ ይላል። እግዚአብሔር እንዲህ ይላል፣ እናታችሁን የፈታሁበት የፍቿ ጽሑፍ አለ እንዴ? አልፈታኋትም ገና እያለ ይናገራል። አልተፋታንም እያለ ማለት ነው። ቀጥል እሱ ሕዝቅኤል 23ን አውጣላቸው። እሱን ፈልግ። እግዚአብሔር 2 ሚስቶች እንደነበሩት ለእኔም ሆኑ እያለ በእኔም ላይ ዘሞቱብኝ እያለ ተናዶ የተናገረው ቃል አለ። ለምን እንደተናደደ ደግሞ ከታች ሲናገር ሌላ ውሽሞችን ሄዳ ምናምን በእነርሱ ላይ በእርሱ ላይ ብልታቸው ትላልቅ ብልት ያላቸውን ሰዎች ምናምን ፈልጋ ሄደች እያለ እንግዲህ ከመጀመሪያው ጀምሮ ብታሳይ እሱ አንብብላችሁ አንብበው እሱ ትርጉም ይከብዳል። ይሄ እያሳጠኝ በጣሳ ትርጉም እንደዚህ እና እግዚአብሔር ይናገረን ቃል አንብብ። ቸኮሌት የብልት መጠን ሁሉ ይናገራል እግዚአብሔር። ፍሰታቸው የስፐርማቸውን መጠን ሁሉ ይናገራል። እንደ አህያ እንደ ፈረስ ፍትወት እያለ ይናገራል። ላሐውለ ወላ ቁወተ ኢላ ቢላህ። በዚያ ላይ ጡታቸው ተዳበሰ ምናምን ታሹ እያለ ይናገር። ከላይ አንድ ዝቅ ወደ ላይ ክፋል የሰው ልጅ ሆይ እግዚአብሔር እንደሆነ ተናጋሪው አንዳሳያቸው ከላይ የሰራዊት ጌታ ዝቅ አድርገው እግዚአብሔር እንዲህ ሲል ተናገረኝ ይላል። አየህ ተናጋሪው እሱ ነው። ከዚያ በኋላ ምን አለ? የሰው ልጅ ሆይ ከአንድ እናት የሚወለዱ 2 እህትማማቾች ነበሩ። እነርሱም በወጣትነታቸው ወራት በግብፅ ሲኖሩ ክብርናቸውን አጥተው በመዋረድ አመንዝሮች ሆኑ ይላል። ከእነርሱም ታላቂቱ የትኛው? ያው እዚህ ጋር ኦሆሊባ እኔ ከገባኋት በኋላ ይላል። ያን እግዚአብሔር ኦሆሊባን ከገባኋት በኋላ እንኳን እያለ አንዝራለች። ቆይ አንዴ ቁጥር አትን አንብበው አንዴ። ጡታቸው ተሟሸሸ የሚል የትኛው ነበረ? ከእነርሱ ታላቂቱ ኦሆላ ትባል ነበረ፣ እርሷም ሰማርያ ነች። ታናሽቱ ደግሞ ኦሆሊባ ትባል ነበረ፣ እርሷም ኢየሩሳሌም። እኔ ሁለቱንም አግብቼ ልጆች ወለዱልኝ ይላል። በዚያም ጡቶቻቸው ተሟሸሸ የሚለው ትርጉም የትኛው ጋር ነበር? ከላይ እስቲ ከፍ አድርገው፣ ከላይ ወደ ላይ። ከዛ አልጨረስንም። ቁጥሩን ዘሩ ቁጥሩን ብቻ ፈልጊው። ግን እዚህ ጋር እዚህ ጋር አገቡኝ ይላል። አገባኋቸው ይላል። እኔ አገባኋቸው 1954ን ክፈት። ይሄኑ 1954ን ክፈት። ቁጥር ይሄኑ 1954 ይሄኑ ጥቅስ ራሱ ነው። ጡታቸው የሚለው ቁጥር ስንት ነበር ነው? እዚያ እንትን ላይ በሌላኛው 1954 ይሄን ጥቅስ 1954 አድርገው እሱ ሌላኛው ትርጉም ላይ ማለት ነው 1954 ሆኖ ግን ይሄኛው ቁጥር ይሄ ራሱ ማለት ነው። እሺ ያው እሱ አግኝቼዋለሁ። በግብፅም አመነዘሩ፣ በኮሎናቸው አመነዘሩ፣ በዚያም ጡቶቻቸው ሟሸሹ፣ በዚያም የድንግልና ጡቶች ዳበሱ ይላል። አመነዘሩ ጡቶቻቸው ሟሸሹ ይላል እዚህ ጋር ቃል በቃል። ቀጥል። እሺ እና ይሄን ይመስላል ጌታ። ስለዚህ እግዚአብሔር
ከአንድ በላይ ማግባትን አይከለክልም፣ አይቃወምም። እሺ እንዴ እስቲ ወደ ላይ አድርገው። ለምን ወደ ላይ አድርገው? ዝሙትን የፈጠሩ እህትማማቾች ይላል እኮ ርዕሱንም አንብበው እንጂ ታዲያ እግዚአብሔር አገባቸዋል ነው። እግዚአብሔር ሚስቶች ናቸው አገባቸው እያለ እግዚአብሔር ቃል በቃል ይናገራል። ማንን ነው ያገባው? ሁለቱም የተማሩት አገባቸው። አታነብም እንዴ? ታሪኩን መሰለች እኮ ታሪኩን መሰለ። ሁለት ሴቶች ነበሩ። ከዛ በኋላ አመንዝራ ሆኑ፣ አመነዘሩ። እህትማማቾች ናቸው። ከዛ በኋላ አገባኋቸው። እዚህ ጋር ከእነርሱም ታላቂቱ ሆሊባ ነበረች ካለ በኋላ ያው እኔም አገባኋቸው፣ እኔም ሁለቱንም አግብቼ ልጆች ወለዱ። እግዚአብሔር አገባቸው። ተመልከት፣ መጀመሪያ ዝሙተኛ ነበሩ። ከዛ መጥቶ እግዚአብሔር አገባቸው። ገባ? ከዝሙት አወጣቸውና አገባቸው። ካገባቸው በኋላ እነሱ ምን አደረጉ መሰለህ? ካዱት። እግዚአብሔር ተካደ። በማን ተካደ? ብልቶቻቸው እንደ አህያ ዘራቸው እንደ አለሌ ፈረስ በሆኑ በፊትነት በሚቃጠሉ ልጅ ተማረከች አለ። ካደችው እግዚአብሔርን ካደች ማለት ለምን ካደች ከተባለ ብልት ረጅም ብልት አለቻቸው ያሉት የአህያ የሚያክል ሄደው ተከተሉ ማለት እግዚአብሔር ተካደ። ገባ? ታሪኩ ይሄ ነው ባጭሩ። ቀጥለው እሱ እሺ አየህ አይደል የጌታ ሰው ዘመንህ ይባረክና ይሄን ይመስላል። እሺ በጌታ ነህ አይደለ ወገናችን? ግን በይቅርታ ጋር መጀመሪያ ሳልጠይቅህ በጌታ ነህ ወገናችን? አዎ እንዴ? አዎ። እሺ የጌታ ሰው ነህ። እሺ ለማንኛውም ጸጋና ሰላም በአንተ ላይ ይስፈንና ኢየሱስ ክርስቶስ ለማን ነበር ሲሰግድ የነበረው ሲጸልይ የነበረው? ወደ ማን ነበር ሲጸልይ የነበረው? ወደ ማን ነበር ሲጸልይ የነበረው? ወደ አባቱ። ወደ አምላኩ ነው አይደለም? አባቱ ነው፣ አምላኩ ነው። አምላክ አለው ኢየሱስ? አምላክ አለው ማለት ነው ኢየሱስ? አዎ አባቱ ነው። እሱ እኮ ልጅ እኮ ነው። እሱ የእግዚአብሔር ልጅ ነው። ስለ አባት ሰፍ እያወራኝ ያለ አምላክ አለው የለውም? አንተ የምታመልከው አምላክ አለው? አዎ እንዴት ማለት ያንተ የምታመልከው አምላክ ኢየሱስ ክርስቶስ ነው አይደለ? አዎ ያው እሱ ማለት እኮ እግዚአብሔር አብ ነው። ኢየሱስ አብ ነው? ኢየሱስ ወልድ ነው። ስለዚህ ኢየሱስ ክርስቶስ አምላክ አለው የለውም? አምላክ አለ የለውም? አባት ነው ያለው። አምላክ የለውም? ምን መሰለህ እግዚአብሔር አለ። እግዚአብሔር አምላክ ያለው የለውም? ኢየሱስ ክርስቶስ እቺ መልሳት አንዴ። ያ ብዙ ጊዜ አምላክ ሆይ ብሎ ይጣራል። ያኔ እንደውም አምላክ አለው የለውም? ኢየሱስ ክርስቶስ አምላክ ነው። እሱ አምላክ ነው። አምላክ አለው የለውም? ኢየሱስ ክርስቶስ አምላክ አለው የለውም? ለሱ አለው ወይንም የለውም? ከአባቱ የተላከ ነው። እሱም አምላክ ነው። አምላክ አለው የለውም? ኢየሱስ ክርስቶስ ኢየሱስ በመጀመሪያ ከአብ የተላከ ነው። አምላክ የለውም እንዳይል አምላክ እንዳለው መጽሐፉ ይናገራል። አምላክ አለው እንዳይል ለአምላኩ አምላክ አለው ይላል። ከባድ እኮ ነው። አምላክ አለ የለውም? ኢየሱስ ክርስቶስ መልስልኝ። አምላክ የለውም። አባት ነው። አምላክ እንዳለው ራሱ ይናገር። የኢየሱስ ክርስቶስ አምላክ ይባረክ ይላል። ራሱ ኢየሱስም አምላክ እንዳለ ይናገራል። አንድ ትልቁ ላይ አድርገን እናውጣለት። ያው ይናገራል እኮ ያውና ምን አለ ኢየሱስ ክርስቶስ? ወደ አምላኬ ወደ አምላካችሁ አድርጋለሁ ይላል። ያ
ቃል በቃል አምላክ ያለ ያው ኢየሱስም ገና ወደ አባቴ ያላረኩም እናትንኪ ግን ወደ ወንድሞቼ ሄደሽ ወደ እኔ ወደ አባቴና ወደ አባታችሁ ወደ አምላኬና ወደ አምላካችሁ ወደ አምላካቸው አድርጋለሁ አለ። ወደ አምላኬ አለ። እኮ አባት አለው አልኩ እኮ አልሰማኸኝም እንዴ? ወደ አባቴ አድርጋለሁ። ወደ አምላኬ አምላክ ስለማት ነው ያወራን ያለው። ወደ አምላኬ ወደ አምላካችሁ አድርጋለሁ አለ። የኢየሱስ ክርስቶስ አምላክ ማን ነው? እግዚአብሔር አብ። አሜን ነው የጌታ ሰው ዘመንህ ይባረክ። ስለዚህ ኢየሱስ ክርስቶስ አምላክ አለው ማለት ነው። ያንተ የምታመልከው አምላክ አለው። የጉድ ሀገር አንተ አምላክ አለው። ያንተ አምላክ ነው አምላክ ያለው አምላክ እያመለክ አምላክ ያለው አምላክ እንዴት ነው? የሥላሴ አካሎች አንዱ ለሌላው አምላክ ነው። አይገርምም? አንዱ ለሌላው አምላክ ነው። አንዱ ሌላውን ይፈራዋል። ኢየሱስ ክርስቶስ አብን በጣም ይፈራዋል። አንቺ እንጂ ምን ልፈልኩ ለወራ እንዴ? ኢየሱስ ክርስቶስ አምላኩን በጣም ይፈራዋል። ያው ልጁ ምን መሰለ አባቱ ነው ላከው። ሲልከው ደግሞ ሲልከው እኛን ነፃ ሊያወጣ ነው። ለምን መጣ አይደል ጥያቄው? አሁን ኢየሱስ ክርስቶስ አምላኩን በጣም ይፈራዋል አይደለ? በጣም ይፈራዋል ማለት ምን ይንቀዋል አይደለም? መቼስ ያው በጣም ይፈራዋል። ኦኬ ለአምላኩ ይገዛል አይደል? ኢየሱስ ክርስቶስ ይቆጣቀር ለአምላኩ ይገዛል። በሱ ግዛት አንዴ በሱ ኦኬ ኢየሱስ ክርስቶስ በግንባሩ እየተደፋ ለአምላኩ ይሰግዳል አይደለ? ጌታ ሰው እንዴ አብና ኢየሱስ ክርስቶስ አንድ ናቸው አልኩ እኮ አልሰማኸኝም እንዴ? ኢየሱስ ክርስቶስ ይሰግዳል ለአምላኩ አይደለ? በግንባሩ እየተደፋ በጉልበቱ እየተንበረከከ እያለቀሰ እየጮኸ ይሰግዳል። አሜን ነው። አዎ እየማለደ እየሰገደ ለራሱ ኢየሱስ ክርስቶስ ይሰግዳል። እያለቀሰ በጉልበቱ ተንበርክኮ በግንባሩ ተደፍቶ ይጸልያል፣ ይሰግዳል። እሺ ኢየሱስ ክርስቶስ የሚሰራው ተአምር የእሱ እንዳልሆነ ታውቃለህ። የአምላኩ ስራዎች ሁሉ እንደሆነ ታውቃለህ። ሁላቸው አንዲት ከራሱ ያደረገው ነገር እንደሌለ ጌታ። አዎ ግን ልክ እንዳልኩ እኮ አሁንም እኮ ጥያቄ ላይ መጣህ እኮ። እሱና አብ አንድ ናቸው። ኢየሱስ ክርስቶስ እና አብ አንድ ናቸው። ማን ይበልጣል? አይ እንደዚህ እኔ ያለ እንደዚህ የሆነ የሚያስጠላ ንግግር ውስጥ እንኳን መግባት እኮ የለብንም። ማን ይበልጣል ማን ያንሳል? ይሄ የሚያስጠላ ከሆነ ይሄ ንግግር ኢየሱስ ክርስቶስ የሚያስጠላ ንግግር ተናግሯል ማለት ነው። አይደለም ማን ይበልጣል ሲሆን አንድ ናቸው እኮ በቂ እኮ ነው። በቂ ነው። በቂ አይደለም። ምክንያቱም ስለሚበላለጡ ማን ይበልጣል? ከአብና ከኢየሱስ ምረጥ። ማን ይበልጣል? ስራቸው አንድ ነው። ገባ? ስራቸው ማን ይበልጣል? ጥያቄው አይበላለጡም ነው ሐሳብህ ወይንስ ይበላለጣሉ? አብ ነው ኢየሱስን እኮ የላከው። ገባ? አብ ማለት ጥያቄው ማን ይበልጣል ነው። እኩል ናቸው ስላልከኝ ነው። ማን ይበልጣል? እኩል አይደሉም እያልኩህ ነው። እኔ ደግሞ ይበላለጣሉ ወይንስ አይበላለጡም? መልስ። የሚያወዛግብ ነገር ነው የምጠይቀው። ጭራሽ የሆነ ይበላለጣሉ ያንሳሉ እንዴ? አምላክ ነው አንድ ናቸው ካልኩ እኮ በቂ እኮ ነው። እኔ ደግሞ ይበላለጣሉ እያልኩህ ነው። ማን እንደሚበልጥሽ ልንገርህ። እሺ ምርጫ እየሰጠሁህ ነበር። ማን ይበልጣል እስቲ? እሺ ንገረኝ እስቲ። እሱም ቢለው አሁን እኩል ናቸው አይበላለጡም ነው። ጭራሽ ጥያቄ እንዳውም አጸያፊ ጥያቄ ነው እያለ ነው። አወዛጋቢ አንድ ናቸው። እኔና አብ አንድ ነን እኮ ካለ እኮ በቂ እኮ ነው። ገባ? አብ ከእኔ ይበልጣል ይላል እና ቆይ ቃል በቃል እናሳየህ። አውጣለት ይምራል። ያው ኢየሱስ ክርስቶስ ከእኔ አብ ይበልጣል ይላል። ታያል? አዎ ይላል። ስለዚህ እኩል አይደሉም አይደለ? እሺ ስለዚህ ይበላለጣሉ። ማን ነው የሚበልጠው? ያው እኔ መብለጡም ማነሱም እኮ ያለ እኔ ከማመኔ ዞር አያደርገኝም። ነገር ግን እየሰማኝ ነው። ማን ይበልጣል ብሎ መጠየቅ አጸያፊ ንግግር አይደለም ማለት ነው። አሁን አስተካከልከው። ምክንያቱም ኢየሱስ እንደሚበለጥ ራሱ ተናግሯል። አበላልጧል ራሱ። እኔ አይደለም ያበላለጥኳቸው።
ኢየሱስ አብ ከእኔ ይበልጣል ብሏል። እሱ እንደላከው ገባ። እሱ እንደላከው ለማስረዳት ነው ገባ። ከእኔ ይበልጣል ያለው እሱን የላከው በቃ የእሱ ታዛዥ ነው ገባህ አይደለ? ልጁ ነው ታዛዥ። ኢየሱስ ክርስቶስ የተባረከ ነው ብለህ ነው የምታምነው? የተረገመ ነው ብለህ ነው የምታምነው? እኛ ሙስሊሞች የተባረከ ነው ብለን እናምናለን። አምላኬ ነው እንዴ? ምን ማለት አምላኬ ነው? ሊያድነኝ ነው የመጣው፣ ሊያድነን ሁላችንም ከኃጢአት። ራሱን የማያድነው አዳኝ ይፈልጋል አይፈልግም? ኢየሱስ ክርስቶስ አዳኝ ይፈልጋል አይፈልግም? ኢየሱስ ክርስቶስ ለራሱ አይበል ማስረጃ ማለት አዳኝ ይፈልጋል ማለት አዳኝ ይፈልጋል ለራሱ ኢየሱስ ክርስቶስ አዳኝ ይፈልጋል አይፈልግም ማለት አዳኝ ይፈልጋል ሰው ነው ወይስ ሌላ አምላክ? ኢየሱስ ክርስቶስ ራሱ አድነኝ እያለ የሚለምነው አምላክ አለው እያልኩ ነው። እያለቀሰ ይህ ነገር ሲሆን ማለት ነው እግዚአብሔር ሲጀመር ይህን ነገር ያደረገው አሁን ለምሳሌ አንድ ነገር ኖሮ አንድ ልጅ ኖሮ ልጅህን ወደ መጥፎ ነገር ለመፍትሄም ቢሆን ወደ መጥፎ ነገር አትልከው። ለምን? አንድ ልጅ ነው ያለ። ጥያቄው ሌላ እኮ ነው። አድነኝ እያለ ይለምናል አይለምንም? ኢየሱስ እኮ እያልኩ እኮ ነው። ላስረዳህ እንዴ፣ ተረጋጋ እንጂ ወንድሜ። እና ይህን ነገር ልክ እንዳልኩ አስረዳን ስንል ከዚያ ተስረዳን መልስን መልሰውና አስረዳን። ኢየሱስ ክርስቶስ አዳኝ የሚፈልግ አካል ነው ወይስ አይደለም? አይደለም ከሆነ አይደለም ብለን ከሆነ ልንገር አይ ነው አዳኝ ይፈልጋል ካልኩ አው ለምን እንደዛ አለ ልትለኝ ነው። አይፈልግም ካልኩ ደግሞ ለምን እንደዚህ ይላል ልትለኝ ነው። ምን መሰለህ አልልም አብሽር አልልም ወላሂ አልልም አይደለም ችግር የለም ብትለኝ መልስ አለ ልልህ ነው። እኔ አልልህም ሲጀምር አሁን ጥያቄውን መልስና ከዚያ ታብራራልናለህ። ኢየሱስ ክርስቶስ አዳኝ ይፈልጋል ወይንስ አይፈልግም? መልስና ከዚያ ታብራራለህ። አብሽር በዛን ጊዜ አድነኝ አለ። በቃ ካለበት ነገር ይሄ ነገር ይሆናል ብሎ አላሰበም። ሊያድነን የመጣው እግዚአብሔር ነው የላከው፣ በልጁ ነው የላከው እኛን ነፃ ሊያወጣ። ይሆናል ብሎ አላሰበም ያልከው አምላክ ስለወደፊት አያውቅም ነበር? አባቱ ነው የላከው። ወይ ይሆናል ብሎ አላሰበም ነበር አልክ። ለምን እንደመጣ አያውቅም ነበር ኢየሱስ? እናንተን ላድን የመጣው አለ። እናንተን ላድን የመጣው ነገር ግን ይሆናል ብሎ አላሰበም ያልከው ምን ነበር? ስቃዩ ሲበዛበት ልንገርህ፣ እየሰማኸኝ ይሆናል ብሎ አላሰበም ያልከው ምንድን ነው? እሺ ተው ችግር የለውም ተሳስቼ ነው። እሺ ልንገርህ። ተሳሳክ እንግዳውስ ወደ ጥያቄው ተመለስና አዳኝ ይፈልጋል አይፈልግም ኢየሱስ ክርስቶስ? ልንገርህ እንደዛ ያለበትን ምክንያት ደግሞ ልንገርህ። አድነኝ ብሏል ያለበትን ምክንያት። እሺ ስለዚህ አዳኝ ይፈልጋል ማለት ነው አይደል? ያው ስለዛ ስላለበት ክፍል ላወራህ ነበር። ያው አንተ ደግሞ ትንሽ አውራ በቃ። እሺ የቱ ጋር ይገኛል ግን? የት እንዳለ አታውቅም ግን ለማብራራት ግን ትችላለህ አይደለ? ጌታ በጣም የሚያስቅ ክርስቲያኖች ወላሂ ጥቅሱ የት እንዳለ አያውቁም ግን ያብራሩታል። አብራራሉ። እኛ ሙስሊሞች ጥቅስ እናወጣለን እነሱ ያብራሩታል። የት እንዳለ ግን አያውቁትም። ያው ነግሬሃለሁ ቅድም ይሄን ያህልም አይደለም ብዬ ነግሬሃለሁ። አብራራው። እሺ በቃ እሺ ጥቅሱን ባታውቀውም የት እንዳለ አብራራው እንስማ። ያላ አድነኝ ያለበት ምክንያት ስቃዩ ልክ ሲበዛበት ስቃዩ በዛበት ያን ነገር እና ደግሞ ካለበት ነገር ልክ እንዳልኩ ቅድም እኛን ሊያድነን የመጣው ያው ህዝብን እንደሚያድን ደግሞ ተናግሯል። እና ደግሞ የጠየቀው አባቱን ነው፣ የአባቱን እርዳታን የጠየቀው እንጂ ያው እሱም ደግሞ አባቱን ወክሎ እንደመጣ ደግሞ ይናገራል። እኔና አንድ ነን። የአባቱን እርዳታ ራሱ መርዳት አይችልም እንዴ? እርሱ ለጋር መለኮት የለው? አባትና ነገርኩ እኮ እንዴ አባቱ ካልኩ እኮ እሱ ልጁ ነው እኮ ነገርኩ እኮ። እሺ መንፈስ ቅዱስ ለአብ ለኢየሱስ ክርስቶስ አባቱ ነው ከተባለ መንፈስ ቅዱስ ለኢየሱስ ክርስቶስ ምን ነው? ወንድሙ ነው ወይንስ አጎቱ ምናምን? እስኪ እሺ አብራራት እስኪ። መንፈስ ቅዱስ ማለት ደግሞ ማለት ነው። ስለዚህ ላብራራለህ።
መንፈስ ቅዱስ ማለት ልክ መጥምቀ ዮሐንስ ኢየሱስን ሲያጠምቀው ያው እኔ አርጋለሁ ወደ አብ እስከዛም ደግሞ መንፈስ ቅዱስን እልክላችኋለሁ ከኔ ጋር እንድታወሩ ገባ። በመንፈስ ቅዱስ ማንም ሰው ደግሞ መንፈስ አለው ነፍስ አለው ስጋ አለው። አንተም ብትሆን መንፈስ አለ ስጋ አለ ነፍስ አለ። መንፈስ ቅዱስ ማለት ደግሞ ከሱ ጋር የምንገናኝበት። ለኢየሱስ ክርስቶስ ህይወትን የሰጠው ማን ነው? ህይወትን የሰጠው ለኢየሱስ ማን ነው? አምላክ ነው ካልኩ እኮ በቂ እኮ ነው። አምላክ ነው ካልኩ እኮ ህይወት መስጠት ይህ ማለት እኮ መላእክትን መች ነው የተፈጠሩት ልክ እንዳለ እንደማለት ነው። ይሄን ደግሞ ኢየሱስ ክርስቶስ ህይወትን ተሰጥቶ ነው አይደለ? እንዳንተ ህይወትን ተሰጥቶ ነው አይደለ? ተሰጥቶ ሳይሆን እሱ ራሱ ህይወት ነው። አሁን መጽሐፍ ቅዱስ ላይ እናሳየህ። ህይወትን ተሰጥቶ ነው እንዳንተ ህይወት ነው። እሱ ራሱ ህይወት ነው። ህይወት ነው ተሰጥቶ ነው እያለህ እኮ ነው። ልናሳየህ ነው። ህይወትን ተሰጥቶ ነው። ምንም አታውቅም። ኢየሱስ ማለት ገናና አብ ራሱ ህይወት እንዳለ ሁሉ ያው ህይወትን ተሰጥቶ ነው። ኢየሱስ ክርስቶስ ህይወትን ተቀብሎ ነው ተሰጥቶ ነው እንዳንተ ማለት። ሁሱ ከዚህ በኋላ መንፈስ ቅዱስ ተላላኪ እንደሆነ እናሳየዋለን። እሺ መጨረሻ ላይ አስታውሰው፣ መንፈስ ቅዱስ ተላላኪ ነው። ይሄን አሳዩታል። ትልቁ ላይ ያ ይታያል። አብ በራሱ ህይወት እንዳለው እንዲሁ ደግሞ ለወልድ በራሱ ህይወት ይኖር ዘንድ ሰጥቶታልና ይላል። ህይወት ለኢየሱስ ክርስቶስ የሰጠው ማን ነው? ተሰጥቶ ነው አይደለ? አብ ነው። አብ ያው አየህ፣ ኢየሱስ ክርስቶስ ምንድነው? ተሰጥቶ ነው፣ የተሰጠ ነው። ሰጪ አለ፣ ተቀባይ አለ። ሰጪው ማን ነው? አብ ነው። ተሰጪው ማን ነው? ኢየሱስ ክርስቶስ። ምንድነው የተሰጠው? ህይወት። ህይወት ተሰጥቶ ነው። እሺ ሌላ ምን ነበር ኢምራን ልጠይቀህ የፈለከው? ጠይቀው። አይ መጀመሪያ ስለዚህ ኢየሱስ ከመፈጠር ወይም ህይወት ከመቀበል ህይወት አልነበረውም። ህይወት ራሱ የሰጠው ማን ነው? አምላኩ ነው። ስለዚህ አምላክ ህይወት ካሰጠው ኢየሱስ ህይወት የለውም። አመሰግናለሁ። ሲቀጥል ደግሞ መንፈስ ቅዱስ ተላላኪ ነው። እሺ ቸኩሌት ሰማኸኝ? መንፈስ ቅዱስ ተላላኪ ነው አልኩህ እኮ እኛና እሱን የሚያገናኘን አልኩህ እኮ። ስለዚህ ይሄ ቆይ፣ ስለዚህ በክርስትና ጀማ በደንብ አዳምጡ። ይሄኛው አምላክ ዋና አምላክ ነው፣ አስገኝ ነው። ይሄኛው ደግሞ ተላላኪ ነው፣ ይላካል። ይሄኛው ይሄን ይልከዋል። ይሄኛው ደግሞ ሰው ሆኖ መጣ። ገባችሁ? ይሄኛው ተቀምጧል ሰማይ ላይ ተቀምጦ ይሄኛው ላከው። ይሄኛው ደግሞ ከተላከ በኋላ መልእክት ደግሞ የሚመረስ ማን ነው? እዚህ ጋር ደግሞ ተላላኪ አለ፣ ላኪ አለ፣ ተላኪ አለ፣ ሰራተኛ ደግሞ አለ ማለት ነው። እንደዚህ ነው። አንብብልኝ እስቲ ምንድነው የሚለው? እስቲ ከላይ ያለው ጽሑፉን አጋዕዝተ ዓለም ሥላሴ ይላል። የዓለም ገዢዎቹ ሶስቱ አምላክ ይላል። ይሄ የምን ስዕል ነው ሲጀመር? ይሄ የአጋዕዝተ ዓለም የሥላሴ ስዕል። ስዕሉ ላይ ባህን ነው አለ። ስዕሉ አሁን ስለ ስዕሉ አለ ምረታቸኛ። ስዕሉ ምሳሌ ነው፣ የኦርቶዶክስ ነው። አንተ ኦርቶዶክስ ካሁን አይመለከትህም። ይሄ የኦርቶዶክስ ነው። ያው በስዕል ላይ ያለ እንትን ስላለው ከኔ ያው በቃ የወንጌል ተከታይ ነኝ። ለዛ እሺ፣ ወንጌል ተማሪ ከሆንክ ማለት ነው መንፈስ ቅዱስ ተላላኪ እንደሆነ ታምናለህ አይደል? መንፈስ ቅዱስ አምላክ ተላላኪ እንደሆነ ታምናለህ አይደል? እሺ፣ ስራ አስፈጻሚ ማን ነው? ስራ አስፈጻሚ ማን ነው? ስራ አስፈጻሚ ማን ነው? ስራ አስፈጻሚ መልእክተኞች አሉ። መልእክተኞች ኢየሱስ ነው ስራ አስፈጻሚ። ላሳይክ። ስራ አስፈጻሚ ኢየሱስ ነው። እሺ ላሳይክ። ያ መጽሐፍ ቅዱስ አንተ ጴንጤ ነህ፣ የጴንጤዎች መጽሐፍ ቅዱስ ነው። እሺ ታውጣልክ። ኦኬ ሁላችሁም ተመልከቱ። ያው እንደዚህ ይላል። በስላሴ አካላት መካከል ይታያችኋል ብዬ አስባለሁ። መጽሐፍ ቅዱስ አንደኛ ቆሮንቶስ ምዕራፍ 15 ነው። እሺ እንደዚህ ይላል። በስላሴ ማብራሪያው ማለት ነው። በስላሴ አካላት መካከል አብ የበላይ አስተዳዳሪ ነው። አብ ዋና ነው፣ ማናጀር ዋና ነው፣ በቃ ቦስ ነው። እሺ ወልድ የአብን ፍቃድ የሚፈጽም ነው፣ ስራ አስፈጻሚ ነው። ወልድ ወይም ኢየሱስ ስራ አስፈጻሚ ነው። መንፈስ ቅዱስ ደግሞ በአብና በወልድ የሚላክ ነው። አየህ አይደለ? ስለዚህ አብና መንፈስ ቅዱስ ሶስተኛውን አምላክ ይልኩታል። አንደኛው አምላክ ቦስ ነው፣ አለቃ ነው አንደኛው አምላክ። ሁለተኛው አምላክ ደግሞ ስራ አስፈጻሚ ነው። ሶስተኛው አምላክ ደግሞ ታዩ ቃል በቃ የሚላክ ነው። ተመልከተው። መንፈስ ቅዱስ ደግሞ በአብና በወልድ የሚላክ ነው ይላል። ስለዚህ ወገናችን አስበው እስቲ፣ ሶስት አምላኮች አሉ። አንደኛው አምላክ ቦስ ነው፣ አለቃ ነው፣ ሰማይ ላይ ቁጭ ብሏል። ሰማይ ላይ አለ ቁጭ ብሎ። ከዛ ማን ላከው? ኢየሱስ ላከው፣ ስራ አስፈጻሚ ነው። ተላላኪ ደግሞ ሰራተኛ ደግሞ ማን አለ? መልእክት የሚያደርስ ነው፣ የሚላክ ማለት ነው። ማን አለ? ሰራተኛ ደግሞ መንፈስ ቅዱስ ማለት ነው። ግን መንፈስ ቅዱስ አልተበደለም ወገናችን፣ አልተበደለም፣ ስላልበዛበትም በአላ ይሄ በደል። አንድ ነገር ልንገርህ። ወላሂ አይደለም፣ ቆይ ወላሂ በደል ነው።
ቸኮይ አስበው። ለምንድን ነው ራሱ ሄዶ የሚላከው? ለምንድን ነው መንፈስ ቅዱስ ነው የሚልከው? እሺ አንድ ነገር ልንገርህ። እሺ ስራ በዛበትም አልበዛበትም ልክ እንዳልከው ቦስ ምናምን ስል አንድ አምላክ ነው ያለው። ሶስት አምላክ አንድ አምላክ ነው ያለው። ሶስት አምላክ ይሄን እንድታውቅልኝ ፈልጋለሁ። አንድ አምላክ ነው ያለው እንዴ? እሺ አንድ አምላክ ያ አንድ አምላክ ማን ነው? አብ ነው ወልድ ነው መንፈስ? የትኛው ነው አንድ አምላክ? ነገርኩህ እኮ አብም ወልድም መንፈስ ቅዱስም ይኸውልህ ስራቸው ይለያያል እንጂ ማለት ነው አምላክነታቸው አንድ ነው። እሺ አምላክነታቸው አንድ። ቆይ እሺ አብ አምላክ ነው አይደለ? አብ አምላክ ነው አይደለ? እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ስንት ናቸው? ስንት ቆጠር? ሶስት ቆጠር አንድ ትለኛለህ። አይደብርህም ትንሽ እንዴ? አይደለም ሶስት ቆጠር አንድ ትላለህ አይደለም? እሺ ምን ይኸውልህ በስራ ሶስት በአካል ሶስት ናቸው። እሺ በአካል ሶስት በመለኮቱም ሶስት ያለው ወልድ የራሱ አካል ገጽ ባህሪ ያለው መንፈስ ቅዱስ ነው እንደዚህ። በመለኮቱም ወደ ስላሴ እንመጣለን። ቆይ አንዴ ወደ ስላሴ እንመጣለን። ወደ ስላሴ ከመምጣታችን በፊት ለምንድን ነው መንፈስ ቅዱስ የሚላከው? መንፈስ ቅዱስ ለምንድን ነው የሚሰቃየው? ለምን ይላካል? እሱ ለምን ሰራተኛ ሆነ? ሰራተኛ የሆነ አምላክ አለ? ቸኮሌት ማለት እንዴ ምን ሊጠብቀና እንዴ? ታዲያ ስራው እኮ ነው አይደለም። ቆይ አስበው እስቲ። ከላይ ቆይ አንዴ አዳምጠኝ። ከላይ አለቃ አለ፣ ሰራተኛ አለ፣ ተላላኪ አለ። መንፈስ ቅዱስ ለምንድን ነው ሁልጊዜ የሚላከው? እሺ ቆይ መንፈስ ቅዱስ አምላክ ነው አንተ እንዴ? መንፈስ ቅዱስ አምላክ አይደለም? ብዙ መመራመር እኮ። እሺ ቆይ አንድ ጥያቄ። መንፈስ ቅዱስ አምላክ አይደለ? ስጦታ ነው። አምላክ ነው አይደለ? አምላክ ነው አይደለ? አዎ በለኛ። አዎ እሺ አምላክ ነው። አንድ ጥያቄ እጠይቅሃለሁ። በአላህ እንደው በምታመልከው አምላክ ሳትዋሽ መልስልኝ። በህይወት ዘመንህ ከተወለድክበት ቀን ጀምሮ እንዳትዋሽ አደራ። ከተወለድክበት ቀን ጀምሮ ማለት ነው ለመንፈስ ቅዱስ ጸልየህ ታውቃለህ? አልሰማኝም እንዴ? ሰምቻለሁኝ። ጥያቄ መልስልኝ። ከተወለድክበት ቀን ጀምሮ ለመንፈስ ቅዱስ ጸልየህ ታውቃለህ? መንፈስ ቅዱስ ጸልየህ ታውቃለህ? ሳትዋሽ ታውቃለህ? ሳትዋሽ ታውቃለህ? መልስልኝ። አይክበድህ መልሰው። ባይብል አንብበህ ታውቃለህ? ባይብል አይደለም ጥያቄ የእኔ። መንፈስ ቅዱስ አምልከኸው ታውቃለህ? በህይወትህ ለመንፈስ ቅዱስ ጸልየህ ታውቃለህ? አዎ ታውቃለህ? አውቃለሁ። በአምላክ ማለት ታውቃለህ? የምር ታውቃለህ? በእውነት እግዚአብሔር እንዴ ወደ እኔ ና ጎሚ ወላሂ ጀግና ጸለይህ ከሆንክ ጀግና ነህ። ያደንቅሃለሁ። ወላሂ አደንቅሃለሁ። እውነትህን ከሆነ ስጦታ ነው። ዮሐንስ ወንጌል ላይ አንብበው። ዮሐንስ ወንጌል ላይ አምላክ ስጦታ ነው። አምላክ ስጦታ ሆነ ብራዘር፣ ጉድ እኮ ነው። አምላክ ስጦታ ነው። እዚህ ጋር አንድ ነገር ልንገርህ ቸኮሌት። ከዛ ብዙ ጋር ትቀጥላለህ። ቆይ አንዴ አዳምጠኝ። እዚህ ጋር መሰለክ መንፈስ ቅዱስ ወላሂ ይጨቆናል። ክርስቲያን ወገኖቻችን ሙስሊሞችን በደንብ አዳምጡ። ክርስቲያኖች ሶስት አምላክ ነው ያላቸው፣ አብ ወልድ መንፈስ ቅዱስ ናቸው። ግን እዚህ ጋር ኢየሱስ አለ፣ አብ አለ። ግን እዚህ ጋር ያለው ተረስቷል። ይሄኛው መንፈስ ቅዱስ ተረስቷል። እኛም ሙስሊሞች ስንወያይ መንፈስ ቅዱስ አንድ ናቸው። እኛም ስንወያይ እነሱም ደግሞ አይወያዩም ስለ መንፈስ ቅዱስ። አንድ ጴንጤ መንገድ ላይ ወጥቶ ኢየሱስ አምላክ ነው እንጂ የሚለው መንፈስ ቅዱስ አምላክ ነው አይልም። መንገድ ላይ የወጡ ክርስቲያኖች ኢየሱስ አምላክ ነው፣ ኢየሱስ ጌታ ነው ይላሉ። ግን አንድ ቀን ወረበል ካዕባ ወረበ ሙሐመድ እላችኋለሁ ክርስቲያኖች አንድ ቀን መንገድ ላይ ወጥተው መንፈስ ቅዱስ አምላክ ነው ብለው አያውቁም፣ አይሰብኩም። እንደዛ አይሉ ወረበል ካዕባ ኢየሱስን ያላመንከው ስለዚህ መጀመሪያ በኢየሱስ ከመንኩ ቀጥሎ በመንፈስ ቅዱስ የማምን በየተራ ነው የማምንባቸው። መጀመሪያ በአብ ከዛ በወልድ እየተባለ የምታምን በየተራ ማለት ነው። ሶስቱም በአንድ ማመን አይቻልም። ጉድ እኮ በአንድ እኮ የምታምነው። ታዲያ ለምንድን ነው መንፈስ ቅዱስ አምላክ ነው ብለው የሚያሰብኩ መንገድ ላይ? ለምንድን ነው ስለ ኢየሱስ ብቻ የሚነግሩን? ሶስቱም አምላክ ከሆኑ ለምንድን ነው መንገድ ላይ የወጡ አብ አምላክ ነው፣ ወልድ አምላክ ነው፣ መንፈስ ቅዱስ አምላክ ለምን አይሉን? እነሱ እኮ ሁልጊዜ ኢየሱስ አምላክ ነው ብቻ ነው የሚሉን። ምን አንተ እነሱ ከሚሉት እኮ አይደለም እኮ እንዴ ከሚሉት አንተም መስበክ አለብህ እኮ አይደል? ስትሰብክ እኮ አንተ መንፈስ ቅዱስ አምላክ ነው አትለን። ለማንኛውም ቸኩዮትዬ እዚህ ጋር ሙስሊም ወንድሞቼ መንፈስ ቅዱስ የሚባል አምላክ አለሽ፣ እሱንም አትርሱት ነው። እና ግን በሚያሳዝን ሁኔታ መንፈስ ቅዱስ የክርስቲያኖች አምላክ ማለት ተላላኪ ነው። ይሄኛው አለቃ ነው፣ ይሄኛው ስራ አስፈጻሚ፣ ይሄ ደግሞ ተላኪ ነው፣ ሰራተኛ ነው። እና ይሄ በጣም ያሳዝናል። እንደ ጤነኛ አእምሮ ያለው ሰው ወላሂ ይሄ አይከተልም። ሶስቱም አምላክ ናቸው፣ ግን የበላይ ያለ እኔ ወላሂ አሁን ክርስቲያን መሆን እንደው አላህ ያርግብኝ። አውዙ ቢላሂ ሚነሽ ሸይጣኒ ረጂም። ይሄን የማመልከው እኔ ለምን እንደው አይባልም፣ ግን እንዲጋባ ፈልጌ ነው። እሺ ወገናችን፣ ይሄ ነው ለምን። ይሄ እኮ ሰማይ ተቀምጦ እኮ ነው ያለው። ይሄ እኮ አለቃ ነው እኮ። እነዚህ ሰራተኞች ናቸው እኮ።
አሁን እኔ በደንብ ማምለክ ያለብኝ ይሄን ነው። ይሄ ለምን ሰራተኞች ናቸው ኦልሬዲ እነዚህ ተላላኪዎች ናቸው። ግን አንተ ግና ወገኖቻችን የምታመልክ ሶስቱ ነው። ግን ዋና መሆን ያለበት ይሄ ነው። ለምን ይሄ ዋና ተሰማይ ተቀምጧል። እነዚህ ተላላኪዎች ናቸው፣ ይላካሉ፣ ደካማ ናቸው እነዚህ። ይሄኛም ኢየሱስም ደክሞት ይጸልያል። አምላኬ ሆይ እርዳኛል ያለቅሳል ኢየሱስ። እንዳውም ያ ጀማዓ ኢየሱስ ሲያለቅስ ማነው እንባው ደሙ ይሄ እንባው የደም ጠብታ ነበር የሚያክለው እንባው በጣም ነበር የሚያለቅሰው ኢየሱስ። ምን ነበር የሚያለቅሰው? አምላኬ እባክህን እያለ ወደዚህ ይጸልያል። ሌሊቱን ሙሉ እየሰገደ በግንባሩ እየወደቀ አምላኬ 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 እያለ ያለቅሳል። በቃ ሌሊቱን ሙሉ አያችሁ አይደለ? እንዲሁ መንፈስ ቅዱስን ደግሞ ይላካል እንደዚሁ። እና ክርስቲያን ወገኖቻችን ይሄኛው ጎበዝ ጥሩ ይመስላል። በእናንተ ግን ለማንኛውም ተፈረከ ያላችሁ የሚለውን ያዙልኝና አሁን ቀጥል። ወንድም ሱቅ አለ ተፈበል